ሴቶቹን ሲያጣላቸውና እሱም ታምም ያለሁኝ በማለት ሰሞኑን ጦርነት የከፈቱት ሁለት ሴቶች ሄርሜላና ሩታ ከጥሉ እንደገና ደግሞ ሁለቱ ተስማምተው ሁለቱ ፍቅር ሆነው የገዛ ባለቤቷን ለዛች ለተጣላቻት ባሌን ቀማችኝ፣ እንዴት እኔ ባለትዳር መሆኔን የኔ ባለቤት መሆኑን እያወቀች እሷ ትፈልገዋለች ለተባለችው እኔ እድራት አለሁኝ። እኔ የምፈልገው እሱ በሰላም እንዲኖርልኝ ብቻ ነው አለች። የራሷ ሳይሳካላት ለሰው ስኬት የምትመኟ ታዲያ ሩታ ምን አስባ ነው ይህንን ነገር እንደዚህ ለሄርሜላ የነገረቻት? ሄርሜላ ሚስኪን የሩታን ሀሳብ ተቀብላለች። ግን ደግሞ ወደ ፍቅር ጋር በመመለሱ ሁለቱ ደስተኛ አይደሉም። ፍቅር ከሁለቱም በፊት የነበረች የአብርሃም ፍቅረኛ ናት። በዚያም ምክንያት ደግሞ ከሁለታችን ውልቅ ብለህ ወጥተህ ከሆነ ከእሷ ጋር እሺ ይሁን፣ ግን ከአንደኛችን ጋር እየሆነ እንደገና ለአንደኛችን ተስፋ እየሰጠህ በዛች ደግሞ ሌላ ህይወት ልትመሰርት መሆኑ ይህ ነገር ጥሩ አይደለም። አሁን የሆነ እቅድ አቅጃለሁ፣ ሁለታችሁ አንድ ጋር እንድትሆኑልኝ እፈልጋለሁ በማለት ሩታ ለአብርሃም ያንን ሀሳብ ስትነግረው እንግዲህ አብርሃም ያሰበችው ሀሳብ እንዴት ምን አስባ ነው እንዴትስ ምን ስትል እንደነበረ በጥላቻ መልክ ሄርሜላን ስታሳድዳት የነበረች ሴት ናት ሩታ። ምክንያቱም የልጄ አባት ነው እኔ የህግ ሚስቱ ነኝ እያለች ሄርሜላን እየተናገረች ነበር። ከሄርሜላ ጎን ደግሞ የነበሩ ዴቭ እና ቡዜ ነበሩ። ከእሷ ጎን የነበረው ኤፋ ነበረ። በመጨረሻ ሁለቱ ፍቅር ሆነው እንግዲህ ባሏን እልል ብላ ልትድራት ተዘጋጅታለች ማለት ነው። በዚህ ሀሳብ ደግሞ ሄርሜላ ሀሳቧን ሚስኪን ተቀብላታለች። ምክንያቱም የአብርሃም ፍቅር ያው እያሳመማት እያወዛወዛት ስለሆነ ስላልወጣላት ከአንቺ አንደበት ፈቅደሽ ከሆነ እኔስ የምወደው ልጅ አይደለም ወይ አንቺ ካልሽልኝ ደስ ይለኛል በማለት ሄርሜላ ሚስኪን ተቀበላለች። ግን ደግሞ ሩታ ምን አስባ ይሆን? ሩታ ሄርሜላን ፕራንክ እያደረገችና እንዲሁም ደግሞ የአብርሃም እና የሄርሜላ የሁለቱ የመፈላለግን ምን ያህል ነው ብላ ለመፈተሽ ነው የሚሆነው እንጂ እንዴት ባሏን አሳልፋ ትድራለች ለሰው ታይቶ እኮ አይታወቅም። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለሁ። የኔ ባል እንግዲህ ከኔ ጋር አልዘለቀም፣ ከልጄ ጋር አብረን ብናሳድግ ብዬ ነበረ። አንቺን ከወደደሽ ካፈቀረሽ በአንቺ ህይወት ደስተኛ ከሆነ ባሌ ለአንቺ ልስጥሽ አለች ሩታ። ይገርማል። የመጀመሪያዋ ኢትዮጵያዊ ሴት ባሏን አሳልፋ ልትድር እንደሆነ ከሩታ እንደበት ተሰማ። ታዲያ ሄርሜላ ለአብርሃም የጠየቀችው እንግዲህ ከፍቅር ጋር መመለሱ ምን ያህል እኛን ለማብሸቅ እኛን ለማናደድ እንደሆነ ነው እኛ የገመት ነው ስትል ነው ለአብርሃም የነገረችው። ሁለቱም ለማናደድ እንደሆነ ነበር የተረዱት። ግን እናንተ አሁንም ልንገራችሁ ከህይወቴ እንድትርቁ እፈልጋለሁ፣ አይናችሁን ሊያችሁ አልፈልግም ብሎ አብርሃም ደግሞ ሲጃጃል ድርቅ አለባችሁ ግግም አለባቸው ማለት ነው። ትላንትና ልጄን ለምን ለፍቅር አሳየህ ብላ የተቃጠለችው ሚስቱ ዛሬ ደግሞ አንተንም ሄርሜላ ትውሰድህ ብላ ማለቷ ያንቺስ የከፋ ነው። ይህ ነገር ግን ቤተሰብ ያው ፕራንክ ነው የሚሆነው። ምክንያቱም እንዴት ይህን እንደዚህ ልታስብ ትችላለች? ኧረ ፈጽሞ አይሆንም። ምክንያቱም ነገ ደግሞ በዙ ተቃራኒ ሩታ እንደምትመጣ ተስፋ አለን። ምክንያቱም አታደርገውም። ስንት ጊዜ ነው በቃ ትለፍ ያለሽ እንጂ በመጨረሻ ማሸነፈው እኔ ነኝ። ሳምንትም አመታትም ወራትም የቆየ ቤተሰቡ ጋር አብርሃም እንድታቁልኝ የምፈልገው የኔና የኔ ብቻ ነው ስትል የነበረችው ዛሬ ደግሞ የኔ ይራሪ ቃጠል ችግር የለውም ካንቺ ጋር ዝለቅ ብላ መፍቀዷ ይገርማል ማለት ነው። ቤተሰብ እንግዲህ የእነሱ ነገር ያልቅም። ምክንያቱም ያልቅም ስላችሁ በቃ ቁም ነገር የሌለው ፍሬ ቁም ነገር የሌለው ጉዞ ለነሱ ዘና የሚሉበት
ምስኪን ተከታታይ ከራሴ ጀምሮ ያው የሚያቸው ማለት ነው። ስለዚህ ሀሳባቸው እንግዲህ እንደተመለከታችሁት ነው፣ የማይሆን ነገር ነው። ነገ ሰሞኑን ሁለቱ ሴቶች አሁን ፍቅር ነን ያሉት ነገ እንደሚጣሉ ባለሙሉ ተስፋውንም 100% እርግጠኛ ነን። ለምን በጭራሽ እኔ አንቺ ከኔ ባል ጋር ያለሽን ግንኙነት ወይንም ለኔ ባል ያለሽን ቦታ ስገምትሽ ነው እንጂ ማን ባሉን እንደዳረ ለሌላ ሰው እኔ ድርሻለሁ ብላ ነው ሄርሜላን ፕራንክ የምታደርጋት ማለት ነው። መሆን የለበትም። እንደገና ወንድምየውም ደግሞ ከወንድሜ ህይወት ራቂ እያለ ሩታን አስጠንቅቋትን ነበረ። ያው ቤተሰቡ እንግዲህ ያው የሚናገረው አንደበት አንድ ሆነ። ፓርት እየቀጠሉ ሀሳብ አይቀይሩም። በአንድ ሀሳብ ላይ ብቻ መሄድና መጓዝ ማለት ነው። ስለዚህ የሩታ አካሄዷ የሰላም አይደለም ማለት ነው። ቤተሰብ ይሄ ነገር ያጠራጥራል። ነገ ሄርሜላን በፍቅር ሳይሆን በሌላ ነገር እንደምትቀርባት ባለሙሉ እርግጠኛ ነኝ ማለት ነው ቤተሰብ። ስለዚህ ሰብስክራይብ ያደረጋችሁ ቻናሉን አበረታቱት፣ እስከ መጨረሻ እያያችሁ ላለ ቤተሰብ። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ፣ ብዝት ተዘረፍረፍ ይበልልኝ። ቻው ቻው።